የጀሚሾ ቤተሰቦች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم እየተሳተፋችሁበት ስላለ አንድ ቻሌንጅ ላንሳ። እስከ 25000 ህፃናት ናቸው ተመዝግበው ወረፋቸው የሚጠብቁ ልጆች አሉ የሚባለው። 25000 ህፃናት በመላው ኢትዮጵያ እስካሁን በዚህ በልብ ህመም እየተሰቃዩ እንደሆነ ነው ተመዝግቦ ያለው ማለት ነው። የኛ ልጆች እንደዚህ ሲሯሯጡ ሲጫወቱ እነዛ ልጆች ግን መተንፈስ ከብዷቸው ህክምና ላይ ለሆኑ ልጆችን እንድናስብ እንድናግዛቸው አላማው በዛ ተነስቶ ነው በዛ መልኩ የተከፈተው። تقبل الله منا ومنكم عيد مبارك علينا وعليكم እዚህ ሀገር ሆኖ በጣም ክብር ሰጥቶት በሚያምር ሁኔታ እየሰራ ሰዎችን ጫማ በማደስ በማስተካከል አይደለ? እንዴት ነው የጀመረው ሐሳቡ? በጣም ኪዩሪየስ ነኝ፣ ማወቅ ፈልጋለሁ። የምፈልገውን ድሪም ማድረገውን ህይወት ምኖር አይመስልም። በዛ ወደ ዶክተር ሊስትሮነት ያንን ማንነት ገነባው ማለት ነው። ምን ታምር ከኢትዮጵያ ከመጣች በኋላ የነበሩባትን አንዳንድ ፈተናዎች ተሻግራ በጣም መንፈሰ ጠንካራ ሴት ናት። ተሰቃይ የምግብ ባሉ ያየሁበት የሰው ጥግ ያየሁበት መቸገር መራብ ያን ደሞ አልፈው ደግሞ ሰው ልጅ ምግባሉ ነገር እንደሚያስፈልግ ሰው ምን ታክበል እንዳለው የተረዳበት ወረፋ አለ። ወረፋ እየጠበቁ ስንደውልላቸው አርፈዋል ይባላል። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ የረመዳን ወቅት ሙስሊሞች ብቻ ሳይሆኑ ሙስሊም ያልሆኑትም በጉጉት የሚጠብቁት ጊዜ ነው። በተለይ ደግሞ ከሀገር ውጪ ሲሆን በልጅነት ወዳጆቻቸው ጋር ቤተሰቦቻቸው ጋር ሄደው የበሉትን ሳምቡሳ የጠጡትን ሾርባ ይናፍቃሉ፣ ሙስሊም ያልሆኑትም ቢሆኑ ማለት ነው። ዛሬ እንግዲህ እዚህ ቦታ ላይ የተወሰኑ ወዳጆቻችንን ጨምረን አብረን የመጨረሻዋን የረመዳን ዕለት አብረን ኢፍጣርን ለመቋደስ እዚህ ታድመናል። ብዙ ልዩ ፕሮግራሞችን አብሮ ይዘን ስለመጣን ተከታተሉን። እናመሰግናለን። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودلن لن يبلطو ككنات محال ليون مرطو ولون مياسمر كودات زمد يدستاتشن كأن زاري نوعيه تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلافسن يشجرنيان دجان كوكتن كلن من شرو ساق وديتا سارينو كانو ينياي دستاها عيد مبارك عيد مبارك عيد
እሺ ተመልካቾች አሁን እንግዲህ ረጅም ሰዓት በጾም ውለን በሾርባ በሳምቡሳ በብስኩት አፍጥረን ሰላት ሰግደን ወደ ምግብ ስነስርዓት የምናልፍበት ሰዓት ነው። እንግዲህ ፕሮግራማችን በዚህ መልኩ ተሰናድቶ አምሮ ወደ እናንተ እንዲደርስ ስፖንሰር ያደረገን ዛሬ ፋስት ፔይ ነው። ፋስት ፔይን በመጠቀም በቀላሉ ለወዳጅ ዘመዶቻችን ገንዘብ አገር ቤት ባሉበት ወዲያውኑ እንዲደርሳቸው ማድረግ እንችላለን። ስለሱ እንግዲህ ተጨማሪ መረጃዎችን እንሰጣችሁ ይሆናል በኋላ ላይ። ምግቡ ግን በዚህ መልኩ የሚያጓጓው ምግብ እንዴት እንደተዘጋጀ አዘጋጆቹን እያወራሁኝ የተወሰነውን ደግሞ እኔ የተቀላቀልኩበትን እኔ እነግራችኋለሁ ማለት ነው። ሰላጣ አለ፣ እዚህ ጋር ፈጢራ አለ፣ ራይስ በላምብ የተዘጋጀ አለ፣ ቺክን አለ። ከዚህ መልስ ያለውን ደግሞ እንድትነግረን ሼፍ ማማን ሼፍ ዛይዳን እናቴን ጠራና እሷ ደግሞ ትገልጽልናለች። ማማ ባክሽ። ምግቦችሽ ድርድር ብለዋልና ሰላም ባያቸውና ለጀሚሾ ቤተሰቦች ምንድነው የተወሰነ ነገር ባያቸው። እሺ እንኳን አደረሳችሁ። በመላው ዓለም የምትገኙ ሙስሊሞች ሁሉ እንኳን አደረሳችሁ። ለጀሚሾ ቤተሰቦች እንኳን አደረሳችሁ እላለሁ። ረመዳናችን አላህ ይቀበለን። አሜን። አሁን ደግሞ ይሄው ለኢዱ ደርሰናል። አላህ የሚመጣውንም ያድርሰን። የዘንድሮውን አላህ ይቀበለን። ኢንሻአላህ ወደ ምግቡ እንሄዳለን። እሺ እናቴ ምንድነው ይሄ? ነጭ አይቤ። እኔ አሁን ሁሉንም ረስቼዋለሁ ሙሉ ሙሉ አንቺ ስለምትሰሪው ድሮ ባለሙያ ነበርኩ። እሺ ነጭ አይቤ። እሺ ካሽየ። ቀጥሎ ጥሬ ክትፎ። እሺ ጎመን ክትፎ። የበዓል ድባብ ስላለው ነው እንግዲህ እነዚህ ጠንከር ያሉ ምግቦች ሁሉ ጭምር የተዘጋጀው። ኖርማሊ ኢፍጣር ሰዓት ላይ ቀለል ያሉ ምግቦችን ነው መብላት የምንፈልገው። ቅቅል ክትፎ። እሺ መልካም የአፍጠርና የኢድ ፕሮግራም ይሁንላችሁ ላለሁ። በጣም እናመሰግናለን ማማዬ። አሁን እንግዲህ እንግዶቻችንን ወደዚህ እየጠራን ምግባቸውን የሚያነሱበት ሰዓት ነው። እናመሰግናለን። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. صمنا أياما أحلى الأيام يا ربي عيدها كل الأعوام. صمنا أياما أحلى الأيام يا ربي عيدها كل الأعوام. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله. እሺ ተመልካቾች እንግዲህ ራታችንን በልተን አፍጥረን አሁን ደግሞ አጫጭር ቆይታዎችን ልናደርግ አብረውን ካፈጠሩ ከታደሙን ሰዎች ጋር እዚህ ጋር እንገኛለን። በመጀመሪያ ይህን ኮንቨርሴሽን ላደርግ የወደድኩት ከዳክተር ሊስትሮ ወይም ከአቤል ጋር ነው። ምናልባት ከዚህ በፊት አይታችሁት ሰምታችሁ ማታውቁ ከሆነ ዳክተር ሊስትሮ በአሜሪካን ሀገር ምናልባትም አገር ቤት ውስጥ እንኳን ብዙ ሰዎች የሰሩት ህይወታቸውን የቀየሩበት መነሻቸው የሆነ ሙያ ሆኖ ሳለ ብዙ የተለያየ አመለካከት ያለውን አይነት ሙያ እዚህ ሀገር ሆኖ በጣም ክብር ሰጥቶት በሚያምር ሁኔታ
እየሰራ ሰዎችን ጫማ በማደስ በማስተካከል አይደለ እንደዛ አይነት ሙያ ነው ያለውና በጣም ይገርመኛል ሳይ ሁሌ ወጣት ነህ እና ከውጪ የሚመጣውን ፕሬሸር ሁሉ ተቋቁመ ይሄንን ስራ ስትሰራ እንዴት ነው የጀመረው ሐሳቡ? በጣም ኪዩሪየስ ነኝ ማወቅ እፈልጋለሁና አም ሹር ተመልካቾችም ይሄን ማወቅ የሚፈልጉ ይመስለኛልና እንዴት ነው ሐሳቡ የመጣል? ያው ሐሳቡ የራሴ የሆነ ነገር መስራት እንዴት ነው ብዙ ነገር ዋጋ ከፍዬ ነው እዚህ የመጣሁት። ተቀጥሬ ሰርቼ አላውቅም ከአስተዳደጌ ጀምሮ ከልጅነት ጀምሮ እሺ ብዙ ነገሮችን ሰርቼ ነው ያለፍኩት። ያ ነገር እዚህ ስመጣ እንዳስብ ነው ያደረገኝ። ማለት የተለያዩ ስራዎች ሰርቻለሁ። ስጋ ቤት ሰርቻለሁ፣ ሰርቨር ሆኛለሁ፣ ባርቴንደር ሆኛለሁ። የነዛ ያለፍኳቸው ሂደቶች የተማርኳቸው ነገሮች አሉ። እነዛ ያለፍኳቸው ሰዎች የራሳቸውን ቢዝነስ ነው ኦን የሚያደርጉት። እውነት ነው። ከነሱ ደግሞ የላይፍ ኤክስፒሪየንስ ተምሬያለሁ። የፍሪደም ራስሽን በገንዘብ ፍሪደም ሊኖርሽ ይገባል። ቤተሰብ ስትመሰርች የፋይናንሻል ፍሪደም ካለሽ ደስተኛ ቤተሰብ መመስረት ትችላለሽ። እውነት ነው። ያንን ሳስብ ደግሞ ተቀጥሬ የምፈልገውን ድሪም ማድረገውን ህይወት ምኖር አይመስለኝም። ለዛ ወደ ዶክተር ሊስትሮነት ያንን ማንነት ገነባው ማለት ነው። ኢትዮጵያ ምንም ይሄንን ስራ አልሰራኸውም አይደለም? ሰርቻለሁ። እዚህ ሀገር ነው ይሄንን ሐሳብ መጥቶልህ የጀመርከው። ስለዚህ ለማስበው አይነት ህይወት የግል ስራዬን መስራት አለብኝ። ለዛ ደግሞ ኦፕን ሆነ የትኛውንም አይነት ስራ በምታስብበት ጊዜ እንግዲህ ይሄንን ሙያ መረጥክ ማለት ነው። ከሰው የሚመጣበት ጫና አለ፣ ኔጌቲቭ ነገር ሰው የማይገባው አንተ ግን ውስጥ ራስህን አሳምነህ ያንተ አቲቲዩድ እስቲ ንገረን በዚህ ዙሪያ። እንዴት መሰለሽ የሆነ ነገር ስትሰሪ ወደሽው እና ይሆናል ከውስጥሽ ሆነ ስትሰሪ ሰዎች ቢሉሽም አይሉሽም ምንም አይመስልሽም። ለምን መጀመሪያ ራስሽን አሳምነሽ አምነሽ ወጥተሻል። አምነሽ ከቤትሽ ከወጣሽ መጀመሪያ የሚከብደው ያንን ነገር አምኖ ከቤት መውጣት ነው። ራስሽን ካሸነፍሽ ሰዎች ወደ አንቺ የሚጥሉት ቃላቶች አንቺን ሊያሸንፍ አይችልም። ኃይል አይኖራቸውም። ኦኬ አንተ ለምን እንደምታረገው ታውቃለህ፣ መነሻህን ታውቃለህ። ትላንት የመጣህበትን መንገድ ተጽዕኖ እንደፈጠረብህ ነግረኸኛል። ስለዚህ አንተ ሰዎች ምንም አይነት ኔጌቲቭ ሐሳብ ቢያነሱ ምንም አይመስልም። እስቲ ስለ ስራህ ንገረኝ። ምን ያህል ጫማዎችን ትሰራለህ በቀን? ሰርቪስ ውስጥ እነማን ናቸው የሚያገኙት? አሁን ሰዎችስ ቢፈልጉ ይሄን ሰርቪስ እንዴት ነው የሚያገኙ? ሶሻል ሚዲያ ላይ ነው ያየሁህ እኔም። እስቲ በሌላ መንገድስ በምን መልኩ ነው እየሰራህ ያለው? ያው አብዛኛውን ቲክቶክ ላይ ኢንስታግራም ላይ ነው ሰዎች ኮንታክት የሚያደርጉኝ እና ደግሞ ሰው በሰው ሪቪው ሲሰጣጥ አሁን የተለያዩ ሰዎች ደስ እያላቸው ሪቪው ይሰጡኛል። እነሱን ሪከርድ እያደረኩ ምናምን ፖስት አለው። አሁን ለምሳሌ አንቺን እኔ ጋር መተሽ ሰርቪስ ስታገኝ አንቺ የሚያውቁሽ ሰዎች አሉ። እነሱ እኔ ከምናገረው በላይ አንቺ የምትሰጪው ምስክርነት ይበልጣል። ያ ነገር ሞር ሰው ደስተኛ እኔ በምሰራው ነገር በማድረገው ነገር ደስተኛ እንዲሆን አድርጎታል ማለት ነው። በጣም ኢንስፓይሪንግ ነው። ወጣት ነህ። ስንት ዓመት ነው? ኢፍ ዩ ዶንት ማይንድ። በጣም የሚገርም ነው። ደስ ይላል በጣም። ብዙ ሰዎች አገር ቤት ተምረው ጥሩ ስራ እየሰሩ በጥሩ መሰረት ኖሯቸው መጥተው እዚህ ሀገር ሲመጡ ግን የሆነች ኮሊደር አለች ምናልፍባት ሁላችንም ማንፈልጋቸውን አይነት ስራዎች የሚያሳዝኑንን ወይም ደግሞ የኛ አይደሉም ብለን የምንላቸውን አይነት ስራዎች ሁሉ እንሰራለን እና አብዛኛው ሰው የኛን ኮሚኒቲ ስናየው እዛ ቦታ ላይ ስታክ ማድረግና መቅረት ነገር አለ። ከዛ ውስጥ የምማረውን ተምሬ ደግሞ የራሴን ስራ መስራት አለብኝ ብሎ ስራ ፈጥሮ ደግሞ መስራት በጣም ትልቅ ነገር ነው። በርታ። ለብዙ ወጣቶች ኢንስፓየር እንደምታረግ አምናለሁኝ። ደግሞ እዚህ ጋር እንደማትቀር በጣም ይታየኛል ይህንን አይነት አቅም። በዛ ላይ ደግሞ ከውጭ የሚመጣውን ኔጌቲቭ ነገርም ደግሞ ብዙ የሚበግርህ አይነት አልመሰለኝም እና በደንብ ውጤታማ ሆነ የምሰራው ነገር ሁሉ ለፍሬ በቅቶልህ እንደምናየህ ተስፋ አረጋለሁ። አላህ እንደዛ ያድርግህ። አሜን። ቴንክ ዩ። አመሰግናለሁ። እሺ ምናልባትም ተመልካቾች ብዙ ነገሮች እንደወሰዳችሁበት አምናለሁኝ ከዚህ ወጣት ከሚሰራቸው ስራዎች። ዶክተር ሊስትሮ በምን መልኩ እንደሚያገኙ ሶሻል ሚዲያ ላይ እስቲ ያለህን ነገር ንገራቸው። ዶክተር ሊስትሮ ይባላል። ዩቲዩብ ላይ አለ፣ ዩቲዩብ ላይም አለ፣ ኢንስታግራም ላይም አለ፣ ቲክቶክም ላይ አለ። ዶክተር ሊስትሮ ብላችሁ ሰርች ብታደርጉ
ታገኛላችሁ። ዲኤምቪ አካባቢ ያላችሁ ሌላም ስቴት ብትሆኑ ይሄንን ሰርቪስ ከፈለጋችሁ በውስጥ መስመር ማናገር ትችላላችሁ። ቴንክ ዩ። በጣም ደስ ይላል። እንግዲህ እየደወላችሁ ጫማዎቻችሁን በውድ የገዛችኋቸው ጫማዎቻችሁን ብዙ ጊዜ እዚህ ሀገር የማጽዳትም ራሳችን ቴክ ኬር ማድረጊያ ሰዓትም ስለሌለን ለሱም ስራ መስጠት ነው፣ ስራ መፍጠር ነው። ደውላችሁ ጫማዎቻችሁን ሰብስባችሁ ኦርደር አድርጉት። ብዙ ሰዎች በሰርቪሱ ደስተኛ ሆነዋል። ስለዚህ እናንተም እንደምትሆኑ አምናለሁኝ። እንግዲህ ቆይታችን ይቀጥላል። አብራችሁን ቆዩ። አሁንም የተወሰነ አጠር ያለ ቆይታ አደርጋለሁኝ። ዛሬ አብረውን መጥተው ታድመው ካፈጠሩ ሰዎች መካከል እጅግ በጣም ያስደስተኝ እዚህ አብራን ያለችው ምንታምር መገኘቷ ነው። እንኳን ደህና መጣሽ። በጣም ደስ ብሎኛል። በጣም ደስ ብሎኛል ስለጋበዛችኝ። እግዚአብሔር ያክብርልኝ። አሜን። እናት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? በጣም ደህና ነኝ ይመስገን። ከዚህ ባለሱ በጣም ደስ ይላል። ምንታምርን ብዙዎቻችሁ የምታውቋት ይመስለኛል። የማያውቁሽ ካሉ እስቲ የተወሰነ ራስሽን አስተዋውቂ። እሺ፣ ሰላም ቤተሰቦቼ፣ እንዴት ናችሁ? የጄሚ ሾው ተከታዮች፣ እኔ ስሜ ምንታምር እባላለሁ። ከዚህ በጨቤ ሚዲያ አይታችሁኝ አንድ ቀይ ለውጭ እንዳያችሁኝ እንደዚህ እምርዱ ቀርብ ያለው ኢድን ፈጥርን ባለማቆዝ እዚህ ተገኝቻለሁ። መልካም ቆይታ እንድታዙ ባጎዝ እንጋብዛለን። እሺ፣ እኔ እናት እንዳለችው ምንታምር ከኢትዮጵያ ከመጣች በኋላ የነበሩባትን አንዳንድ ፈተናዎች ተሻግራ በጣም መንፈሰ ጠንካራ ሴት ናት። በጣም መንፈሰ ጠንካራ፣ ብዙዎች ሊማሩብሽ የሚችሉ ጎበዝ ሴት። አሁን ደግሞ ትምህርቷን እየተማረች ያለችበት ሁኔታ ነው ያለው። ከዛም አልፎ ደግሞ ሌሎች ለምታስባቸው ፓሽኔት ለሆነችባቸው ነገሮች መሰረት እየጣለች ነው ያለችው እና አሁን ባለችበት ላይ ሁኔታ ላይ ሆና እንኳን ሌሎች ሰዎችን ማገዝ በጣም የምትፈልጊው ነገር ነው፣ የምትጓጉለት ነገር ነው። ዱዓዬ ነው ተሳክቶልሽ ህይወትሽ በደንብ ሰምሮ በደንብ በምትፈልጊው ልክ ሰዎች ጋር መድረስ እንድትችይ። እስቲ የተወሰነ ነገር በይን። ትምህርት እንዴት ነው? ትምህርት ከጠበቁት በላይ ነው እና ከመስ በላይ እኔ እዛ ኢትዮጵያ ተማሪኝ የማኔጅመንት ኮርስ የወሰድኩኝ። እዚህ ደግሞ የአይቲ አድሚኒስትሬሽን እማራለን። በአንቺ አማካኝነት በአንቺ ስፖንሰር አማካኝነት በደጎ ልቦች አማካኝነት እዚህ እማራለሁኝ እና ከምጠብቀው በላይ ሳይት እውቀት የሌለኝ ምንም ግንዛቤ ስለሌለኝ እዚህ መጥቼ እየተማርኩ እገኛለሁ። በጣም ደስ ይላል። በጣም ጎበዝ ተማሪ ናት። ምንም ሶሉሽንስ እንግዲህ የአይቲ ትሬኒንግ ኤንድ ኮንሰልቲንግ ካምፓኒ ነው። ሼርፖይንት፣ ፓወር ፕላትፎርም፣ ማይክሮሶፍት 365 ነው የምናስተምረው። አዲሽናሊ አሁን የአርቲፊሻል ኢንቴሊጀንስ ትሬኒንግ አለን። እንግዲህ እሷ የመጀመሪያውን የሼርፖይንት ኮርስ ላይ ነው ኢንሮል ያደረገችው እና በጣም ጎበዝ ጠንካራ ተማሪ ናት። ውጤታማ ሆና ደግሞ በሱም ነገሮች እንደሚሰምሩ ተስፋ አደርጋለሁኝ። አያያዟን ስናየው ጥሩ ነው። ምንታምር፣ እኔ በአንቺ ውስጥ ያየሁት ነገር ምናልባትም እዚህ ሀገር ሰዎች የግል ህይወታቸው ላይ ትኩረት የሚያደርጉበት ውጥረት የሞላበት ሁሉም ለራሱ በቃ ብሎ የሚልበት ሀገር ላይ ያንቺን ችግር ግን በሰሙ ጊዜ ኢትዮጵያውያን በተለያዩ ወንዶች፣ ሴቶች፣ ሁሉም አይነት ማህበረሰብ ክፍል ላንቺ ለመድረስ ጥረት አድርጓል። በዛ ውስጥ በጣም ትልቅ ተስፋ እንዲለመልምልኝ አድርጎኛል ለእኔ ላንቺ ባደረጉት ነገር እና ይሄ በጣም የሚያስደስት ነገር ነው እና እስቲ ያለሽን ኤክስፒሪየንስ እዛ ላይ የተወሰነ ነገር ብትይን ለኮሚኒቲው ትልቅ ክሬዲት ይገባዋል ብዬ አምናለሁ። በጣም ልክ ነሽ። ትክክለኛ ጥያቄ ጠየቅሽ። እኔም የትኛውን ሚዲያ ቀርቤ ላመስግን ስል ነው በጣም መገኝ ጠራሽና ትልቅ ምስጋና አለኝ። ያው እዚህ ከመጣሁ 5 ወር ሙሉ ፀሐይ ሳልሞቅ ስሰቃይ የምግብ ባሉ ያየሁበት የሰው ጥግ ያየሁበት መቸገር መራብ ያን ደግሞ አልፈን ደግሞ ሰው ልጅ ምግባልዩ ነገር እንደሚያስፈልግ ሰው ልጅ ምን ታክል በልዩ እንዳለው የተረዳበት ብቻ እዚህ ሀገር ብቸኝነት ትንሽ ከበድ ይላል። ያው ቴንሽን አለ፣ ጭንቀት አለ፣ ብዙ ነገር አለ፣ ቻሌንጅ አለ እዚህ ሀገር ላይ። ያን ደግሞ የሚያወጥ ሰው ተባርጎልኝ አግዞ ኤርትራ ኢትዮጵያ አጠቃላይ ማለሰው እንደዚህ ሃይማኖት፣ ቀለም፣ ዘር ላይ ተባርጎ ለዚህ አድርሶኛል። ይስተምቀስቲንጎት ከንባለው ሰዎች ከያገዙ ያለና በጣም ያገዙኝ የረዱኝ በሐሳብም በጉልበትም በገንዘብ አጠቃላይ ሰው በሚችል አቅም ያገዝ ነው ያለው። ሰው በጣም አሜሪካ ሀገር ሰው የለም ነው የሚባለው። እንደምዘው ለኔ ግን ይኸው 4 ወር ሙሉ
ሰው አለኝ እግዚአብሔር በሚያውቀው ማለት ነው። እና እግዚአብሔር እንደዚህ ስትጠጋ ለማንም ሳልሰጠም አሜሪካ ከቢዝነስ አሜሪካ ሩጫ የሚባለው ሀገር ላይ ለኔ ሰው አብዝ ተገተታይ እና በአላህም ስም በእመቤታችን ስም በሁላችንም ክብረት ይስጥልን እንድስጣችሁኝ እግዚአብሔር ይሙላላችሁ እግዚአብሔር ብርክ ያጋችሁ ጀሚዬንም ቀና ልብ የዋህ ልብ እስከ ልጆቿ እስከ ባለቤቷ ድረስ እዚህ መጣ ሰፖርት አገኝ ከአንድ ሁለት ሶስት የመጣ ቤት የመጣ ጎሚታ ፍሪጅ ሞልታልኝ ጥሩ ቀን ልቦች የዋህ ልቦች የዋህ እና በጣም ደጋጉ ኢትዮጵያውያን ሁሎችም ደጋጎች ናቸውና እግዚአብሔር ያቅርብልኝ። አሜን አሜን። ክብሩ ይገባቸዋል ውድ ኢትዮጵያውያን። በጣም የሚያስደስት ነገር ነው። ሄዶ ቤቷን ከማስተካከል እንዳለችው ፍሪጇን ሙሉ ከማድረግ ጸጉሯን ከመስራት የምትሄድበትን ቸርች እንድትሄድ መጥተው ከመውሰድ በጣም ብዙ ነገሮችን ያደረጋችሁ ጊዜው ተርፏችሁ ሳይሆን በቃ መስጠት ማድረግ እንዳለባችሁ አስባችሁና ያ ደግሞ አያጎድልም። አንዳንዴ ለኛ ለራሳችን ከምናረገው ነገር በላይ ደስታን የሚሰጠን ለሌሎች ሰዎች ያደረግነው ነገር ነው። ከዛም አልፎ ደግሞ አላህ የሰጠንን የዋለልን ብዙ ብለሲንጎች አሉና ሁሌም ቁጥርን ለማመስገን የማንችላቸው ለሰዎች ካለን ላይ ስናካፍል ግን እነሱ እንዲቆዩልን መጠየቂያ መንገድ ነው ፈጣሪምና አላህ ለነሱ እንዲሰጣቸው ላደረጉት ሁሉ እንግዲህ ፈጣሪ ከጎናቸው እንዲሆን እኔ ምኞቴ ነው። በጣም ነው ማመሰግነው። ምንታምርዬ መጨረሻ የምታስተላልፊው መልእክት ካለ እድሉን ልስጥሽ። አንደኛ ማመት ፈልገው ፈጣሪ ለዚያ በቃኝ ለድንግል ማርያም ልጅ ክብርና ምስጋና ለሲሆን፣ ሁለተኛ ለህዝቦች ኢትዮጵያን ጥቅል በሙሉ ከልብ ጋይስልን ያለው ከልብ ሴትን ወንድም አጠቃላይ የኢትዮጵያ ማህበረሰብ የተመሰ በሙሉ ብርክ በልኝ። ሲቀጥል የኡራኤል ደብር በሙሉ ንሳ አባቴንም አቶ ቀሲስ ዮኤል ከልብ አመሰግናለሁ። በሙሉ ማህበረሰቡ በሀሳብም በገንዘብም በሙሉ ክብረት ይስጥልን። አንድ ደግሞ ለብቻ ላይ ታርጌ አመሰግነው ሰው አለ ጀሚዬ ሲሆን ከልብ አመሰግናለሁ። ቸቤ ሚዲያ ላይ አይታኝ ሳታመነታ ሳታቅማማ እኔ ያለው ዩቲዩብ ተለቆ 20 ደቂቃ ተለቆ ደውላ ቸቤ ከተገኘተው እኔ ያለሁልሽ ከነላፕቶፑ እኔ ያለሁልሽ ብላ ሰጠች ላፕቶፑን። ያ እንኳን ሳይበቃት ድጋሚ መጣ ፍሪጅ ሞልታልኝ አስቤዛ ምንድነው የምትፈልጊ ስትለኝ አስቤዛ ሙሉ አስቤዛ መጣችልኝ። በጾም ሰዓት መጣ ፍሪጅ ሞላችልኝ። እግዚአብሔር ይስጥልኝ፣ ልጆችሽን ያሳድግልሽ፣ ባልሽን ብርክ ያግልሽ። ምክንያቱም አንቺ ብቻሽን የምታደርጊው ነገር የለም፣ ተስማሙ ስትነጋገሩ ነው። ሲቀጥል የአሚኒየም ሶሉሽን ትምህርት ቤት ትምህርት ብቻ የሚሰጠን ስነ ምግባር፣ መቻቻል፣ መፋቀር፣ የህይወት ክህሎት። እኛም ሐሙስ በ15 ቀኑ ጀሚዬ ገብታ ድሪም ታስተምራለች። እኛ እንድንጠነክርላት እንድንበረታላት ታደርጋለች። በየቅል እየደወለች ምን ችግር አለ እንደ መምህርም እንደ ክትም እንደ እናትም ሆና ነው የምታስተምረን። እንግዲህ እያጋበዘች የህይወት ያስተማራችን ትምህርታችን እንደ ፋሚሊ ነው። የእሷ ትምህርት ቤት ፋሚሊ ነው። በቃ እንደ ወንድም መተጋገዝ፣ መከባበር አንድ ለአንዱ ጀስት እንኳን የኛ ተማሪዎች በየቀኑ እንገባለን። መንገባ ለማጥናት፣ ለመረዳዳት፣ ሰፖርት ለማድረግ አንዳንድ ትምህርት ቤት ማለት መስላችሁ እኔ በማውቀው ደረጃ አንዳንድ ገንዘብ ይሰበስባል። የእሷ ግን ገንዘብ አለማ ጥሩ ተማሪ ስሙም ያስጠራላት ነው የምትፈልገው እሷ። እኔም በባርቶንቲ ስሬ ነኝ። የባርቶንቲ በፊት ላይ ሁሉ አይቻለሁ። አንድም ነገር ሳይጨምር ሳይጎል ይህን ተግባጭ ማስተንት ይከብዳል። በአንድ ካምፓኒ ስም ካለመድከም ፋሚሊ አለ፣ ልጅ አለ፣ ብዙ ውጣ ወረድ አለ። እሷ ግን ይህን ተቋቁማ ቻሌንጅ አድርጋ ሰው ራሱ ታሞ አተኛም፣ ራሷን ታሞ አተኛም ችልሽ። ስለዚህ አሚኒየም ሶሉሽን ከልብ አይ ክሬዲትሽ ነው። እኔ ያየሁትን ነገር ነግርሽ እንጂ ጨምሬ ቀንሽ የለም።
ዝገቢ ነው ብዙ ያደረጉልሽ ሌሎች ሰዎች ስላሉ እንዳይቀየሙሽ ውድድ ማለት እሱ ትምህርት ነው ማወራ እሺ እንጂ ጠይመው እንዳልደውኑ የተጫንኩሽ የትምህርትሽን እንትን ነውና ዝጋያ ያክብልኝ ብያለሁ አሜን ዝጋያ ያክብልኝ በድጋሚ እንኳን የሙት ባል ይልፈጣን በሰላም ካደረሳችሁ እንኳን አብራ ደረሰን በጣም አመሰግናለሁ ተምርዬ አመስጋኝ ስለሆንሽ ነው አንቺ የሚገባሽ በጣም ጠንካራ መንፈስሽ ሁሉ የሚጋባ ነው በጣም እዚህ ሀገር እንግዲህ ብዙ ሰው አብዛኛው ሰው ሳያቀው ከድካምም ከእንቅልፍም ከምንም ማማረር ሳይክል ውስጥ የመግባት ነገር አለና ምን ታምር ባለችበት ሁኔታ ላይ ሆና ሁሌም እንደኔ ፈጣሪ የዋለው የለም እንደኔ በቃ ምን የተደረገለት ሰው የለም ብላ ስትል ነው የምንሰማትና በጣም የሚያስደስት ነገር ነው እኛ እድለኞች ነን እኛ ጋር ስለመጣሽ እኛ ጋር ትምህርቱንም ስለምትከታተይ ውጤታማም እንደምትሆኚ እንደምታኮሪንም ስለምናስብ ማለት ነው በጣም አመሰግናለሁ Thank you ውድ ተመልካቾች እንግዲህ ከምን ታምር ጋር የነበረን ቆይታ ይሄንን ይመስላል ፕሮግራማችን በዚህ መልኩ አምሮ ወደ እናንተ እንዲደርስ ስፖንሰር ያደረገልን ፋስት ፔይ ነው ፋስት ፔይ እንደ ስሙ በፍጥነት ወዳጅ ዘመዶቹ ጋር ገንዘብ በቀላሉ ልከው እንዲደርስ ምርቃት እንድታገኙ የጎደለ ነገር እንድትሞሉ ያው መቼም እዚህ ሀገር ስንኖር አለ የሆነ ጉድጓድ መላክ አለብን ሁሌምና ያንን ማድረግ እንድትችሉ በቀላሉ በስልካችሁ ላይ ዳውንሎድ አድርጋችሁት ያን ማድረግ የምትችሉበትን አፕሊኬሽን ያዘጋጁልን ናቸው ከነሱ ጋር የተወሰነ ቆይታ አደርጋለሁኝ አብራችሁን ቆዩ እሺ ተመልካቾች አሁን እንግዲህ ጣፋጫችንን እየበላን ከፍጹም ፋስት ፔይ ላስት ነኝ ማርጌዋለሁ ጋር ጨዋታ እናደርጋለን እስቲ መጀመሪያ ግን ካንተ ጋር ማውራት መፈልገው እንዴት ነው የረመዳኑ ድባብ መጣለህ የሀገር ቤት የተወሰነ ትውስታ ነበረ ልጅ እያለ እንዴት ነበረ በጣም ደስ የሚል ድባብ ነው የሚገርምሽ እኔ ልጅ እያለሁ መስጊድ ነው ያደኩት ልጅ ቤተሰቦቼ ክርስቲያኖች ናቸው ግን ወደ ሸጎላ አካባቢ አክስት ነበረች ሙስሊም አክስት ሁለት አክስቶች አሉኝና እዛ ክረምት እሷ ጋር ነበር የምከርመውና ባህርነች ትባላለች እሷ ጋር ስንሄድ የኔ እድሜ ኩያ የነበረ አሚር የሚባል ልጅ ነበረ የኔ እድሜ ኩያ ነው 3ኛ 4ኛ ክፍል ይመስለኛል ሰው ምንድነው የምናደርገው ጧት ከቁርስ በኋላ መስጊድ ሄደን ቁርአን እንቀራለን ሰው ቁርአን እንቀራለን ሰላት እንሰግዳለን እና ረመዳን ላይም አፍጥር ፕሮግራም ኦልዌይስ ይኖራልና አፍጥሩንና እናሳልፋለንና ወደዛ ነው አሜሪካ ነገር የመጀመሪያ በዚህ ደረጃ በጣም በትልቁ ብዙ ሰው ባለበት እንደዚህ በሚያምር ሁኔታ ማፍጠሪና በጣም ቴንክ ዩ እግዚአብሔር ያክብርልን በጣም ደስ የሚል ነው የዛሬ ዓመትም እንደምትጠሪኝ ተስፋ አደርጋለሁ አመሰግናለሁ በጣም የሚገርም ነው እንደዛ አይነት ሜሞሪ ከነበረ አምሹር ሚናፈቀህ ነገር እንደሆነ አስባለሁኝ የቅርብ ወዳጆቼ ይወቅሱኛል ካልጠራኋቸው ሁላና ሾርባችንን ሳምቡሳችንን በላሽን ነው የሚሉትና ሰው ደስ ይላል በጣም እስቲ ስለ ፋስት ፔይ እናውራ ከዛ በፊት ግን የጀሚሾ የዛሬ ክብር ስፖንሰር ስለሆናችሁ ይሄን ፕሮግራም በጣም ነው ማመሰግነው ኢትዮጵያ ውስጥም ከዚህ ከኢፍጣርም ባለፈ ብዙ እንቅስቃሴዎች እንዳላችሁ ሰምቻለሁ አይቻለሁና ስለሱም አንስተ የተወሰነ ነገር በለን ያላችሁን ኃላፊነታችሁን ከመወጣት አንፃር ማህበረሰቡ ጋር ከመድረስ አንፃር እንደ አክብሮትም ነው ብዬ ነው ማስበው ላለው ለሙስሊሙ ኮሚኒቲምና እስቲ የተወሰነ ነገር በለን ቴንክ ዩ እንግዲህ በጣም በደስታ ነው ይሄንን ስፖንሰር የምናደርገው ያኛ የፋስት ፔይ አንደኛው ትልቁ ነገር የምናደርገው ይሄ ከኮሚኒቲ ጋር በጣም ኢንጌጅ ማድረግ እንፈልጋለን እኛ ኮሚኒቲን ሰፖርት ማድረግ እንፈልጋለን ይሄ ፕሮዳክት ኢትዮጵያን ኮሚኒቲ ነው ሰርቭ የሚያደርገው ኮሚኒቲውን ደግሞ ሰርቭ እያደረግን እንደ ቢዝነስ ደግሞ ከኮሚኒቲው ጋር አብረን ማድረግ የኮሚኒቲ የሚያራምደውን ዓላማ አብረን ማራመድ እንፈልጋለን አፍጥር ፕሮግራሞችን እናዘጋጃለን አዲስ አበባ በጣም ቆንጆ ኢፍጣር ፕሮግራም ነበረን መስጊድ ላይ እንዲሁም የተለያየ በተለይ አመት ባለ ደግሞ የክርስቲያኑ አመት ባለ ላይ ሲመጣ ደግሞ የተቸገሩ ህብረተሰቦችን ሰብስቦ የማብላት ዶሮ የመግዛት እንዲሁም ለሙስሊም
ወንድሞቻችን እህቶቻችን ለኢድ ጊዜ ጊቫዌዎች የዶሮ የስጋ መግዣ ጊቫዌዎች እናዘጋጃለን እና በኮሚኒቲ ጋር አብሮ በመኖርና አብሮ በማድረግ በጣም የሚያምን ካምፓኒ ነው። ኦፍ ኮርስ ደስ የሚለው ደግሞ በኢትዮጵያኖች ኦን የተደረገ 100% አሜሪካ ነገር ላይ ያለ ካምፓኒ ነው። ስለዚህ ይሄ በጣም ከኮሚኒቲው ጋር ታች መሆናችን በጣም የሚያኮራንና የምንኮራበት ስራችን ነው። በጣም ደስ ይላል። በጣም ደስ ይላል። አንድ ተቋም የማህበረሰብ ኃላፊነቱን ሲወጣ ሄዶ ሰርቪስ ሲያደርግ ኮኔክት ሲያደርግ ከኮሚኒቲው ጋር በተለያየ መልኩ አንዳንዴ ምናልባትም ሊበዛ ሁላ ይችላል እና ተርፎ አይደለም ግን ቫሊዩ ከማድረግና ኮሚኒቲውን ሰርቭ የሚያደርገው ኮሚኒቲ ጋራ ደግሞ ተጨማሪ እንትኖችን ለመስጠት ነውና ያ ትልቅ ነገር ነው። የሚሰራውንም ስራ በኃላፊነት እንዲሰራ ያደርገዋል ብዬ አምናለሁ። እንደዛም ያደርግ ተቋም ስራውም ላይ ጥራት ይኖረዋል ብዬ አስባለሁ። ኤክስትሪምሊ ያኛውን ራውት የሚሄድ ከሆነ ማለት ነውና በጣም ደስ ይላል። እስቲ አሜሪካን ሀገር ህጋዊ ሆናችሁ የምትሰሩት ኢትዮጵያ ውስጥ ያላችሁ ነገር እስቲ ምናልባት ዛሬ ለመጀመሪያ ጊዜ የሚሰማ ሰው ካለ ፋስት ፔይ በመጠቀሙ የሚያገኘው ነገርም ካለ ኦፍ ኮርስ ኮንቪኒየንሱ ምናምን ሁሉን ነገር ጨምሮ እስቲ በደንብ ንገረን። ቴንክ ዩ። እንግዲህ መጀመሪያ ከምኮራበት ነገር ልጀምር። ኢትዮጵያዊ ብራንድ በመሆኑ ቅድም ያነሳነው የኢትዮጵያኖች ኦን የሚያደርጉት 100%። ድሮ እኔ ዌስተርን ዩኒየን ገንዘብ ይላክልኝ ነበር ተማሪ ሲሄድ ባንክ ላይ ሲሄድ አንቺ የሚላክልሽ ነበር መሰለኝ ታኩኝ አይደለ? እና ባንክ ላይ ሲሄድ በጣም ብዙ የውጭ ሀገር የዌስተርን ካምፓኒዎች አሉና አንደኛውም ኢትዮጵያዊ ካምፓኒ አልነበር። እውነት ነው። እና እኔ አንድ ቀን የኛን ካምፓኒ ባይል ነበር ሲጋ የኛ ካምፓኒ ቢኖር ድሪም ነበረኝና ፋስት ፔይ አሜሪካን ሀገር ህጋዊ ነው፣ እንዲሁም ደግሞ ኢትዮጵያ ውስጥ ህጋዊ ነው። በአሁኑ ሰዓት እንግዲህ ህጋዊ ፕላትፎርሞች ናቸው ፕሮሞት የተደረጉ ያሉት በዚህም ሀገር እንደገና ደግሞ ኢትዮጵያውም ያለው የህግ ሁኔታ ማለት ነውና በጣም ብዙ ጥቅሞችን ያገኛሉ። 3 ዋና ዋና ጥቅም ያገኛሉ ማለት ፋስት ፔይን በመጠቀማቸው የኛ ኮሚኒቲ። የመጀመሪያው ጥቅም ምንድነው? ኦፍ ኮርስ ከፍተኛ የሆነ የገበያውን ምንዛሬ ኤክስቼንጅ ሬት በጣም ሴንሲቲቭ ነው። በጣም ብዙ ሰው ብላክ ማርኬት ወይ ደግሞ ኢንፎርማል ማርኬት የሚሄድበት አንደኛው ዓላማ የተሻለ ምንዛሬ ነው ለማግኘት ነው። እውነት ነው። ስለዚህ የኛ ኮሚኒቲ ድራይቭ አድርጎ ለምሳሌ ጄሚያንቺ የምትኖሪበት አካባቢ ትንሽ ወጣ ያለ ነው። ገንዘብ ለመላክ ብትፈልጊ ወይ ደግሞ ኢንፎርማል ማርኬት ብትፈልጊ በጣም 1 ሰዓት ድራይቭ ማድረግ አለብሽ። እውነት ነው። ያ ምንድነው በተሻለ ምንዛሬ ህጋዊ በሆነ መልኩ ከፍተኛ ምንዛሬ እንሰጣለን። ሁለተኛ ኮንቪኒየንት ነው። 32ቱንም ባንክ ኢትዮጵያ ውስጥ 32 ባንክ አለ ኢንክሉዲንግ ቴሌብር፣ ኤምፔሳ ዋሌቶች ላይም አሁን እየመጣን ነው። በቅርቡ አፕዴት ይኖረናል። በቀጥታ መላክ ይቻላል። አንደኛ ከፍተኛ ሬት እንሰጣለን። ሁለተኛ ኢንስታንት ነው። በጣም ኮንቪኒየንት ነው። ከስልክሽ ላይ ነው የምትልኪው። እዚህ ያወራሽ ለኢድ መላክ ትችላለሽ። ዛሬ መላክ ይቻላል። መቼም አይረፍድብሽም። ስፒዱ በጣም የሚገርም ነው። ሪሲቨሩም ደግሞ ኢንስታንት ነው የሚያገኘው። ሶስተኛውና ትልቁ ነገር ቅድም ሜንሽን አደረግሽው ህጋዊ ነው። በሁለቱም ሳይድ በኢትዮጵያም በዚህም ሀገር 3 ጥቅሞች ኢንጆይ ማድረግ ይቻላል ማለት ነው ፋስት ፔይን በመጠቀም። በጣም ደስ ይላል። አይ ቲንክ የማይመቸኝ ነገር ተነስቶ ሄዶ ነርቶ ምናምን መላክ በጣም ብዙ ጊዜ ይወስዳልና የኔ ብቻ እንዳልሆነ አምናለሁኝ። በጣም ብዙ ኃላፊነቶች ኖረውብን ነው የምንኖረው እዚህና በስልካችን ላይ ያንን መገላገል ከቻልን ዋይናት እና ሁላችሁም በስልካችሁ ላይ አፕል ስቶርም ያገኙታል። አፕ ስቶር እና ጉግል ፕሌይ ላይ ዳውንሎድ አድርጉ። አንቺም ደግሞ የቴክኖሎጂ ሰው ነሽ። ቴክኖሎጂ ላይፍን ያቀላል ብዬ አስባለሁ እና ቴክኖሎጂ የመጣው እንድንጠቀምበትና ላይፋችንን ቀላል ለማድረግ ነውና ፋስት ፔይ ኢቲ ብለው አፕ ስቶር እና ጉግል ፕሌይ ላይ ዳውንሎድ ቢያደርጉት በቀላሉ አፑን ማግኘት ይችላሉ። በተሻለ ምንዛሬ በሰከንዶች ውስጥ ኢትዮጵያ ውስጥ ገንዘብ መላክ ይችላሉ ማለት ነው። በጣም ልክ ነው። ፋስት ፔይ ኢቲ ኢንተረስቲንግ ነገር ልንገርሽ ስለ ኮንቪኒየንት። አንድ ጊዜ አንድ ልጅ ምን አለኝ ገንዘብ በፋስት ፔይ ላክ አልኩት። ከዛ እሺ አለኝ። የሚያውቀው ልጅ በጣም ነው የምንተዋወቀው። ከዛ እሺ አለኝና ለካ የሆነ ጥቅሟን ከፓራላል ማርኬት ጋር ብላክ ማርኬቱን ውስጡ ከንክኖታልና ከ2 ብር ዲፈረንስ አለው ብሎ ሲልቨር ስፕሪንግ ድራይቭ አድርጎ ሄድና ቆሞ $300 ይመስለኛል ባለሳሳት ይልካል ማለት ነው። $300 2 ብር ለማትረፍ እንግዲህ 2 ብር ሲባዛ በ300 600 ምናምን ብር ነው የሚያተርፈው ማለት ነው በኢትዮጵያ ማለት ነው። በጣም ትንሽ ነው። ከዛ ሲወጣ የ65 ብር ትኬት መኪናው ላይ
እና እንዴት ኢንኮንቪኒየንት እንደሆነ ማሰብ ትችላለች። ስለዚህ በቀላሉ ማስገባት እና በየትም ሳይሄዱ ይህን ፕላትፎርም በመጠቀም መላክ ይችላሉ። ለኢትዮጵያኖች በጣም ትልቅ ኦፖርቹኒቲ ነው። ሌላው ሪል ስቴት ላይ ኢንቨስት የሚያደርጉ በጣም ሪል ስቴት ላይ በዚህ አጋጣሚ ያንቺንም የጄሚ ሾው ተከታታዮች አንድ ሰርፕራይዝ አለኝ። ደግሞ ጥሩ ነገር ጀን የመጣ ነው እንደ ፋስት ፔይ። ያ ምንድነው ኢትዮጵያ ላይ ኢንቨስት ማድረግ የሚፈልግ በየትኛውም ዓለም ላይ ባይዘው ፋስት ፔይ ዓለም ላይ ነው የሚሰራው። ከካናዳ፣ ከዩሮፕ፣ ከአውስትራሊያ፣ ከኬንያ፣ ከሳውዝ አፍሪካ፣ ከኤኒዌር ከየትኛውም ዓለም ሚድል ኢስት ከየትኛውም ዓለም ገንዘብ መላክ የሚያስችል ፕላትፎርም ነው እና ከየትኛውም ዓለም ላይ ኢትዮጵያ ላይ ፕሮፐርቲ ኦን ማድረግ የሚፈልጉ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ ኢንቨስትመንት ላይ መሳተፍ የሚፈልጉ ፋስት ፔይ ብድር አመቻችቶላቸዋል። ከነሱ የሚጠብቀው as low as 10% ዳውን ለሚፈልጉት ኢንቨስትመንት። በዛ መሰረት ያንቺን ሾው የሚከታተሉን በዛ አጋጣሚ ትልቅ እድል ነው። ሁሉም ዲያስፖራ አገሩ ላይ ንብረት ሀብት ማፍራት ማይፈልግ የለም። ሰው ይህን ድል ተጠቅሞ እኛን ኮንታክት ያድርጉንና እኛ ፕሮሰስ እናደርግላቸዋለን። እንዲሁም የገዙ ካሉ መግዛት የሚያስቡ ካሉ ወይ ደግሞ ፔመንት ያላቸው ደግሞ የሪል ስቴት ፔመንታቸውን በህጋዊ መንገድ በእኛ ፕላትፎርም በተሻለ ምንዛሬ ፔመንቶቻቸውን ማድረግ ይችላሉ ማለት ነው። ይሄ አይ ቲንክ ጥሩ ነገር ይመስለኛል። አንቺ እንዴት አየሽው? ሰርቪሱን ዳይቨርሲፋይ ማድረግ በጣም ጥሩ ነገር ነው። ኢንስቴድ ኦፍ አንዱ ነገር ላይ ብቻ ሳይሆን በተለያየ መልኩ ሰርቭ ማድረግ ነው። ሰርቭ እያደረጋችሁ እንደሆነ ነው የሚገባኝ። ሶ በጣም ደስ የሚል ነገር ነው። በምን ያገኟቸዋል ፋስት ፔይን? እኔ ያው ስልካችሁ ላይ ዳውንሎድ ማድረግ እንደምትችሉ እኔ ሜንሽን አድርጌያለሁኝ ራሴ ስልኬ ላይ አለ። እናንተም እንደዚሁ ኢሚዲየትሊ ለወዳጅ ዘመዶቻችን ትንንሽ ብሮችን ለመላክ በተለይ አንዳንዴ 50 ብር ሊሆን ይችላል መላክ የምንፈልገው ወጪ ለታናናሾቻችን ምናምን ሊሆን ይችላል 100 ብር ሊሆን ይችላል መላክ የምንፈልገውና ነሰሰርሊ ነድተን መሄድ ኮስት ቤነፊት አናሊሲስ ቅድም እንዳልከው የትኬቱን ብቻ ሳይሆን የጋዝ የሰዓት ምናምን ካልኩሌት ስታደርገው it's not worth it እና እነሱን ነገሮች ለማቅለል እንደዚህ አይነት ሰርቪሶችን መጠቀም ይኖርብናል። ቀላል ነው። ምናልባትም ለቴክኖሎጂ ቅርብ አይደለሁም ብለን የምናስብ ሰዎችም አምሹር በጣም ብዙ አይነት ሰፖርትም ሶሻል ሚዲያ ላይ አክቲቭ ናችሁ፣ በእነሱ መልኩ ማየት ይችላሉ። እስቲ ስለእናንተ አድራሻችሁን በምን መልኩ ያገኛችሁ የሚለው ነገር የተወሰነ ነገር በለን። ያ አፑን ዳውንሎድ ስታደርጉ ፋስት ፔይ ኢቲ ብላችሁ ዳውንሎድ አድርጉ አፕ ስቶር እና ጉግል ፕሌይ ላይ። አፑን ዳውንሎድ ካደረጋችሁ በራይት ሳይድ ራይት ኮርነር ላይ ሄልፕ የምትላለ አፑ ላይ ያቺን በመጫን ስልክ ቁጥር ይመጣል። ያ ቁጥር ደግሞ 301-200-7090 ነው። 24/7 ከስተመር ሰፖርት አለ። 24 ሰዓት በዛ ደውለው ሰፖርት ማግኘት ይችላሉ። እንዲሁም support@fastpayet.com ብለው ኢሜል ቢልኩልን በኢሜልም ማግኘት ይችላሉ። ሲልቨር ስፕሪንግ ኦፊስ አለ አላችሁ ጆርጅ አቨኑ ላይ 8701 ኦፊስ ነምበር 606 ወኪን ቢያርገው ቢመጡ ኦፊሳችንን ማግኘት ይችላሉ። አዲስ አበባም ኦፊስ አለን። አትላስ አካባቢ ቦሌ አዲስ አበባ መተው ማግኘት ይችላሉ ማለት ነው። በጣም ደስ ይላል። ተመልካቾች እንግዲህ ላይፋችሁን የሚያቀል ሰርቪስ እንደሚሆንና እንደምትጠቀሙበት አምናለሁኝ። የነበረን ቆይታ ይሄንን ይመስላል። ፍጹም በጣም አድርጌ አመሰግናለሁ። በድጋሚ በጣም አመሰግናለሁ ጄሚ። ለምንላው የሙስሊም ማህበረሰብ ኢትዮጵያኖች ኢድ ሙባረክ ረመዳን ከሪም ማለት ፈልጋለሁ። አመሰግናለሁ ጄሚ። በጣም እናመሰግናለን። ቴንክ ዩ ሶ ማች። ቴንክ ዩ። ውድ ተመልካቾቻችን እንግዲህ የበዓል ዝግጅታችንን እንደወደዳችሁት አምናለሁኝ። አሁንም ቀጣይ ቆይታዎችን ማድረግ ይሆናል። በዚህ በኩል የምታውቋት የምትወዷት ሀና ከጎን ያለች፣ በዚህ በኩል ደግሞ ዲኤምቪ ያሬድ አብሮኝ ይገኛል። ሁለታችሁም የረመዳን ጾም ለማፍጠር እዚህ ስለተገኛችሁ በጣም አመሰግናለሁ። እንኳን ደህና መጣችሁ። ቴንክ ዩ። እንኳን ደህና ቆያችሁ። እንኳን ደህና ቆየሽ ጀሚዬ፣ ስለጋበዝሽን በጣም እናመሰግናለን። ይፍጣር እንዴት ነው የምትናፍቁት ጊዜ ነው? እንደዛ ነው የሚሰማኝ። እኔ እዳ እንዳለብኝ ሁላ ነው የሚሰማኝ። ክርስቲያን ወዳጆቼን መጋበዝ እንዳለብኝ ይሰማኛልና አላችሁ ትውስታ ድሮ ኢትዮጵያ ምናምን የረመዳን ድባብ ሲመጣ ጠብቃላችሁ እንደዚህ አይነት ይፍጣር?
ወይ በጣም ያው በመጀመሪያ ለሁላችሁም ለእስልምና እምነት ተከታዮች እንኳን አደረሳችሁ ያልኩኝ በጣም ምናፍቀው ጊዜ ነው። በተለይ እነዚህ ብስኩቶች፣ ሳምቡሳዎች በዛ ላይ ደግሞ አብረንም ነው ያደግነውና አውርተናል አይደል የዛሬ አመት ነው እውነት ነው እና በጣም ደስ የሚል ጊዜ ጥሩ የሆነ ትዝታ አለን። እግዚአብሔር ይመስገን እዚህም ደግሞ ያው አንቺን የመሰለች እህት አግኝተን እንደዚህ በየአመቱ እንደዚህ እየተካፈልን እናስታውሰዋለን። ደስ ይላል። ቴንክ ዩ ሃኒ ያሬዶ ቴንክ ዩ በጣም በእኔም በኩል እንግዲህ ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አሁን ዋዜማ ነው ኦልሞስት ያደረሳችሁ እያልኩኝ ያው ይሄን የሚያምር ቤት ውስጥ እንደዚህ አይነት የሚያምር ፕሮግራም ስለዘጋጀሽ ለንጂሚ ስለጋበሽኝ እኔንም ቲሜንም እጅግ በጣም አመሰግናለሁ። ያው እኔ ተወልጄ ያደግኩት ወልቂጤ አካባቢ ነውና የአብዛኛው ሙስሊም ኮሚኒቲ ይበዛል እኛ ጋርና ጓደኞቼ በብዛት ሙስሊሞች ናቸው። ስለዚህ የአፍጥር ቀን በቃ አፍጥር ሰዓት ሲደርስ ብዙ ጊዜ ማፍጠር ነገር አለና ያው እኔ ህይወቴ ነው ማለት ይቻላል ይሄ ፕሮግራም እና 2-3 ጓደኞች አሉኝ። በዓሉም ሲደርስ በብዛት ያው እንደዚህ የማክበር ነገር አለና በጣም ሚስ አድርጌው ነበር እዚህ ሀገር ስመጣና በዚህ መልኩ ደስ ብሎኛል በጣም ስላከበርኩትና ያ ህይወቴ ውስጥ ያለ ነገር ነው። ደስ ይላል በጣም ወልቂጤ አካባቢ ደግሞ በደንብ ይታወቃል። ሰው ተሰብስቦ ክርስቲያኑ ሙስሊሙ አብሮ የሚያከብረው ጊዜ ነው። በእርግጥ እዚህ ሀገር ይገርመኛል አሁን ሳይ የዚህ ሀገር ተወላጆች የሆኑ ሰዎች እንደዚህ አይነት ትውስታ ስላላቸው ምናምን ሳይሆን እንዲሁ ረመዳን ሲመጣ ራስን የማጥራት ዲስፕሊን ብዙ የሚያስተምራቸው ብዙ ይዟቸው የሚመጣ ነገሮች ስላሉ ከሱ ለመጠቀም ብለው ጾም የሚጾሙ ሰዎች አሉ ሙስሊሞች ያልሆኑና በጣም ነው የሚያስገርመኝና መስጂዶች እየሄዱ ነው የሚያፈጥሩት። እንደዚህ አይነት እድልም አያገኙም። ያው የኛ ኮሚኒቲ እኛ ሀገር ደግሞ ያለው እናንተ ቢያንስ በማፍጠር ታግዙናላችሁ፣ በመጾም አታግዙን። አብራችሁን ግን ወዳጆቻችን ጓደኞቻችን አይ ሪሜምበር ሳምቡሳ መጥበሱም ላይ ስራውም ስለሚበዛ ማገዙም ላይ ምናምንም ነበርና ደስ የሚል ትውስታ ነው። ሰው ሙስሊሞች በዙሪያችሁ ያሉ ሙስሊም ያልሆኑ ወዳጆቻችሁን መጋበዝ ማስፈጠር እንዳትዘነጉ ላለሁኝ አስታውሳለሁ። እሱን አሁን ሰሞኑን እየተሳተፋችሁበት ስላለ አንድ ቻሌንጅ ላንሳ። ሁለታችሁም ቀን ተለሊት እየሰራችሁበት ያለ በጣም በጎ የሆነ ተግባር ምናልባትም ስናስበው ልባችንን የሚያሳዝነን አይነት ኮዝ እንትኖች መነሻው ማለት ነው። በዛ ላይ ግን ለውጥ ለማምጣት እየሰራችሁ ነው ያላችሁትና እስቲ ያሬድ ካንተ ልጀምርና ሃርት ቱ ሃርት ላይ ያለ ተሳትፎ ምንድነው ያለው ቻሌንጅ? ለምን መሳተፍ ጀመርክ? እስቲ የተወሰነ ነገር በለን። እንግዲህ ሃርት ቱ ሃርት ፋውንዴሽንን እኔ ኢትዮጵያ ሄጄ ነበረ የዛሬ ወር ከ15 ቀን አካባቢ ውስጥ እና በአካል ሄጄ አየሁት። ህጻናቶቹን አየው። አቶ ብርሃንም ኢትዮ ኢስታንቡል ሆስፒታል ባለቤት እሳቸው ናቸው መስራቹ። በጣም ያሳዝን፣ ልብ ይነካል። በቃ እዛ የምታየው ነገር እና እነዚህን ህጻናት ላይክ ማገዝ ፈልጋለሁ። እስካሁን ድረስ 100 ምናምን ህጻን በራሴና በጓደኞቼ ወጪ ድጋፍ ሳሳክም ነበርና ይሄን ነገር ማድረግ ብቻዬን አልቻልኩም። 25,000 ያህል ህጻናት በዚህ ህመም እየተሰቃዩ ያሉ ልጆች አሉና ቢያንስ ለተወሰኑት እንድረስ ብዬ ፈንድሬዚንግ ፕሮግራም ለመጀመር ወደ አሜሪካ ነገር መጣለውና በሚዲያው ዘንድ ታገዘኛለህ አለኝ። እዛም ሆኜ ማለት ነውና ቃል ገባውለት እሺ ብዬ በጣም በቃ ላይ ከልቤ ነው ቃል የገባውለትና መጣ እዚህ ነገሩ እና ያው አሁንም ፈንድሬዚንግ ፕሮግራም እዚህ ዲኤምቪ ኤሪያ ላይ በተለያየ መልኩ እየተካሄደ ነው። ሶሻል ኢንፍሉዌንሰር አዶናይንም አብሮ ነው ይዞ የመጣው እንደምታየውና እውነት ነው። በጣም ደስ የሚል ነገር ነው። ያው ከልቤ ነው የምሰራው ስላየው ችግሩንና በዛ ምክንያት ነው የምሳተፈው የምልሽ። በጣም ደስ ይላል። እንግዲህ እንደው ቆም ብለን ፕሮሰስ ካደረግ ነው እስከ ስንት ነው? እስከ 25,000 ህጻናት ናቸው ተመዝግበው ወረፋቸው የሚጠብቁ ልጆች አሉ የሚባለው። 25,000 ህጻናት በመላው ኢትዮጵያ እስካሁን በዚህ በልብ ህመም እየተሰቃዩ እንደሆነ ነው ተመዝግቦ ያለው ማለት ነውና በጣም ልቤ የነካኝ አንድ ነገር አቶ ብርሃን ሲናገሩ እዛ የሰማሁት ምንድነው ወረፋ አለ ወረፋ እየጠበቁ ስንደውልላቸው አርፈዋል ይባላል እና ላይክ ምን ያህል ህክምናው ቶሎ የሚሰጥ ቢሆን ኖሮ የነዚህን ሁሉ ልጆች ማከም ይችላል እና በብዛት ደግሞ እየተጠቁ ያሉት በዚህ ነገር የዳውን ሲንድሮም ያለባቸው ምናምን ልጆች ናቸው። ያንን ስታስቢው ምናምን ተደራራቢ ህመም ሆኖ እነዚህ ምስኪኖች ላይ ህፃናት ላይ ደግሞ ሆኖ ስታዩ ላይክ ስፔሻሊ ደግሞ ልጅን ለሚያይ ሰው መምህሮኜ ነው ያደግኩትና መምህሮኜ ከልጆች ጋር ነው ያደግኩት። የነዛን ህፃናት ህመም ሳይ የሆነ ልቤ ይነካልና
ሞር በዛ ሞቲቭ ነው አሁን እየሰራንበት ያለ ነው። የሚገርም ነው በጣም እንዳልከው ነው። ልጆች ይህን ያህል ህፃናት በዚህ ሁኔታ ውስጥ ራሳቸውን አግኝተውት ወላጆቻቸው እነሱ ብቻ አይደሉም ወላጆቻቸውም ነው የሚታመሙት። በጣም ከባድ የሆነ ነገር ነው። ምናልባትም ይሄ ቁጥር ኦልሬዲ እድሉን አግኝተው ኤክስፖዠሩን አግኝተው ለተመዘገቡት ነው። ምናልባት ያንንም ሳያገኙ ደግሞ ኢትዮጵያ ውስጥ በጣም ብዙ ሌሎችም ልጆች አሉ ሊሆን ይችላል። ብዙ የቤት ስራ እንዳለብን ይሰማኛል። መነሻው ምንድነው? ለምንድነው ይሄን ያህል ቁጥሩ የበዛው? ከምንድነው እንደዚህ አይነት ነገሮች የሚመጡት? እናቶቹ እርግዝና ላይ ከሚገጥማቸው ነገር ነው ወይስ ከምንድነው የሚለው ነገር ራሱን የቻለ የቤት ስራ እንደሆነ ይሰማኛል። እና በጣም እያወራን ያለነው ስለ 100 ልጆች ነው። አንድም ልጅ በዛ ሁኔታ ውስጥ ማዳን ትልቅ ነገር ነው፣ ግን በጣም ትልቅ ስራ የሚጠይቅ የሁሉንም ትብብር የሚጠይቅ ነገር እንደሆነ ይሰማኛል። በጣም የእናንተ ተሳትፎ ያረጋችሁት ያላችሁት ጥረት በጣም የሚያስደስት ቢሆንም ያለብን የቤት ስራ የታመሙት ህፃናት ቁጥር ደግሞ በጣም የሚያሳስብ ነው። ሁሉም ሰው ያቅሙን ማድረግ እንዳለበት የሚያሳይ ነው። እንደው ግን አሁን 25,000 ህፃናት ያህል ሊስቱ እንደተመዘገቡ ነው የሚነገረው እና በዛ ሁሉ ሂደት ውስጥ እንዴት ነው ሃርት ቱ ሃርት ህፃናቶቹን መርጦ ህክምናው የሚሰጥበት መንገድ እንዴት ነው ያንን የሚለየው የሚለውን ነገር እስቲ ስለ አሰራሩ ለሰውም ግልጽ እንዲሆን የተወሰነ ነገር ብትጨምርልን። እንግዲህ ሃርት ቱ ሃርት ፋውንዴሽን ታማሚ ልጆችን የሚያገኘው የኢትዮጵያ ልብ ማህበር ከጥቁር አንበሳ ሆስፒታል ላይ ሊስት ሆኖ ያሉ ልጆች አሉ። ከነዛ ነው በዋናነት ልጆችን የሚያገኘው። በተጨማሪ ዲቦራ ፋውንዴሽን ስፔሻሊ ዳውን ሲንድሮም የሆኑ ልጆችን ሊስት አድርገው ይልኩላቸዋል ማለት ነው። እነዚህን ህፃናት ካገኙ በኋላ የጠና ህመም ያለባቸው ልጆች ቅድሚያ እየሰጡ ከዛ ደግሞ የቀሩትን በዕጣ ነው እንግዲህ የሚያክሙት ማለት ነው። ቅድሚያ የትኛው ሰርጀሪ ይደረግ የሚለው ነገር ላይ የጠናውን ካስቀደሙ በኋላ ዕጣ ያወጣሉ ማለት ነው። በጣም ደስ ይላል። እሺ ቴንኪው አመሰግናለሁኝ። እንግዲህ እንደው እስቲ እስከዛሬ ድረስ ከዚህ በፊት ኦልሬዲ ሃርት ቱ ሃርት ፋውንዴሽን ያገዛቸው ህክምና የሰጣቸው ብዙ ህፃናት አሉ፣ ከ100 በላይ ህፃናት እና ከዛ ውስጥ እንግዲህ እንደው እናንተን የምታስታውሱት ልባችሁን የነካ ስቶሪ ወይም የመጀመሪያውን እስቲ የተወሰነ ነገር ብትነግሪን ሀኒዬ። በዚህ አጋጣሚ ጀሚዬ ለመጀመሪያ ጊዜ ዕጣ የወጣላት ህፃን ልጅ ከደሴ ኮምቦልቻ አካባቢ ነበረች። የእስልምና እምነት ተከታይ ነች እና ወቅቱም ደግሞ አሁን በዓል እንደመሆኑ ደግሞ ሁል ጊዜ ይሄንን ሰዓት ያስታውሱታል። ሁሌም በልባቸውም አለች እና እናንተም ደግሞ በዓሉን ምክንያት በማድረግ ይሄ አንድነታችሁ ሁሉ ጊዜ በዓሉ ሲመጣ ይሄ እኔ በጓደኞቼ ማቃለሁኝ ሰደቃ ነው አይደለም የሚባለው፣ በጣም ሰዎችን የሚታገዝበት ሰዓት ነው፣ ሁሉ ጊዜ የሚያካፍሉበትና ሁላችሁ ይሄንን ደግሞ አላማ ደግፋችሁ ልክ እንደዚች ህፃን ልጅ የተቀሩትንም ደግሞ አብረን እናሳክም እናግዝ እላለሁ። ጀሚዬ ቴንክ ዩ እሱን ሼር ስላደረግሽ። ቪዲዮውን በአጋጣሚ አይቼው ነበርና እቺ ህፃን በፊት ስጫወት ስሮጥ ያመኝ ነበር፣ አሁን ግን በነፃነት መጫወት መሮጥ እችላለሁ ስትል በጣም ነው አንጀት የሚበላውና። ስሜ ፈርሃን ነስሩ ነው። መጣሁት ከሳጃ ነው። ድሮ እንዳሁኑ አልነበርኩም። ያው ትንሽ ለመሮጥ ስል ራሴን ያመኛል። እንዳሁኑ ኖርማል አልነበርኩም። ያመኛል ልክ በቃ መዝለል መጫወት ጀመር ራሴን ያመኛል። በጣም መታል ከልብሴ ላይ እንደዚህ። አሁን ግን አልሐምዱሊላህ በቃ ዳንኩ። ምንም በቃ አመኝም እንደበፊቱ እንደፈለኩኝ ጫወታለሁ፣ የፈለኩበት ሄዳለሁ። እንደዚህ የሌሎችም ልጆች ህፃናቶች ልጅነታቸውን እንድትመልሱላቸው እንድታግዟቸው የእናንተ ቤት ይሄ ችግር ከሌለ ፈጣሪን እንደማመስገኛም እንዲሁም ደግሞ ፈጣሪ የሰጠን ደግሞ ብዙ ነገር አለ ዋለልን ማናመሰግንበትና ማመስገኛ ማስጠበቂያ እነዛ ነገሮች እንዲቆዩ አብረውን እንዲቆዩ የሰጠን ነገር ሁሉ እንደዚህ ሰደቃውን በማውጣት በማገዝ በአቅማችን ልክ የማይከብደንን ያህል በመስጠት እነዚህን ልጆች እንድንታደጋቸው እኔም ጥሪ ያቀርባለሁኝ በጀሚሾ ስም። እንግዲህ የሰጣችሁትን ያገዛችሁትን መጥታችሁ እዚህ ጋር ኮሜንት ላይ በማስቀመጥ እንግዲህ ኢንከሬጅ እንድታረጉን እናንተም ታዩታላችሁ ትራክ ታረጉታላችሁና እንዳታሳፍሩኝ ማለት እወዳለሁ። እኛ ባለን እንደ ሶሻል ሚዲያ ባለን እውቅና ያለውን ነገር ለህዝቡ እያሳወቅን አንድም ልጅ ማሳከማችን ቀላል አይደለም በሚል በጣም ደስ ብሎኝ ነው ወደዚህ ድርጅት ተቀላቅለን እየረዳን ያለ ነው። በዚህ አጋጣሚ ሁላችንም እኔም ያሬድ የምብም እንደውም በውስጡ በጣም ብዙ የሶሻል ሚዲያ ኢንፍሉዌንሰሮች አለንና በበጎ ፍቃድ እነዚህን ህፃናቶች እያገዝን እንገኛለን።
የኛ ብቻ ሳይሆን የሁሉም ወላጅ የሁሉም ኢትዮጵያውያን እንዲሁም ኤርትራውያን ኃላፊነትም ነው ብዬ አስባለሁኝ። ከተመለከትሽው የፕሮግራሙ መክፈቻ ጊዜ የህፃናት ኳስ መጫወቻ ስታዲየም ውስጥ ተሆነ የተከፈተበት ትልቅ አላማውና ጎሉ ምንድነው? የኛ ልጆች እንደዚህ ሲሯሯጡ ሲጫወቱ እነዛ ልጆች ግን መተንፈስ ከብዷቸው ሕክምና ላይ ለሆኑ ልጆችን እንድናስብ እንድናግዛቸው አላማው በዛ ተነስቶ ነው በዛ መልኩም የተከፈተው። ሁላችንም የቻልነውን ነገር አድርገን በቅርቡ አዶናይ እንግዲህ እዚህ ሀገር የመጣበት ትልቁ አላማው ለሄርት ቱ ሄርት አምባሳደር ሆኖ ነው። በዛም ደግሞ $50 ቻሌንጅ በማድረግ ሁላችንም የሶሻል ሚዲያ ፔጃችን ፕሮፋይል ላይ ያለውን ፕሬስ እያደረግን እነዛ ልጆች ቻሌንጅ የተቀላቀልን ልጆቹን እናሳክም ነው እምለው። እኔ እንደ እናትነቴ እነዚህ ልጆች የማሳከም ግዴታ አለብኝ ብዬ ደስ ብሎኝ አብሬያቸው እየሰራሁኝ ነው። ሁሉም እንደሚሳተፉ አምናለሁኝ። ምናልባት ላንሰማው ነገሩን ፕሮሰስ ላናረገው እንችላለን። የዛኔ ምንም አይነት አክሽን ላንወስድ እንችላለን። ግን ከሰማነው በኋላ እንቅልፍ የሚነሳ ጉዳይ ነው። የልጅ ጉዳይ በተለይ ሁላችንም አንደርስታንድ ማድረግ የምንችለው ይመስለኛል። የወለደም ያልወለደም እና ዘካችንንም ቢሆን ዘካተል ማላችንንም ቢሆን ወይም ደግሞ ሰደቃችንንም ቢሆን በእንደዚህ አይነት ሁኔታ ላሉ ቤተሰቦች በማድረግ በምንችለው ልክ በአቅማችን ልክ አቅም በላይ መሆን የለበትም የምናደርገው ነገር በአቅማችን ልክ ግን ኮንትሪቢዩት ማድረግ አለብን። ለሌሎች ሰዎች ያደርጉታል ብለን መተው የለብንም። በምንችለው ተሳትፈን ሰፖርት እናደርግላለሁኝ። የእናንተን ማግኘት የሚፈልጉ ወይም ሃርት ሄርትን ሰፖርት ማድረግ የሚፈልጉ ሰዎች መረጃውን እናስቀምጥላቸዋለን። ግን በተወሰነ መልኩ ብትነግሯቸው። ያሬድ እባክህ። አሁን ላይ ሃርት ሄርትን ማግኘት መርዳት የምትፈልጉ ሰዎች ስፔሻሊ እስከ ማርች 21 ድረስ የፈንድሬዚንግ ፕሮግራም አለ። ቨርቹዋል ነው። የፔፓል ቁጥር አለ፣ ዜል ቁጥር አለ። እሱ እናስቀምጠዋለን አንቺ ጋር ኮሜንቱ ላይ ያገኙታል። እና በዛ መልኩ መርዳት ይቻላል። ግን አዶናይ ፋውንዴሽን ላይ አዶናይ ፋውንዴሽን የሚል ሶሻል ሚዲያ ፔጅ አለ። እዛ ላይ እንዲሁም ደግሞ ማሩዬ የሚለው የእሷን ፔጅ ላይ አለ ሙሉ ላይክ የእርዳታው ፕሮፋይል ማነው ላይክ ዜል ነምበሩም ፔፓል ነምበሩ ማለት ነው። እና በዛ መርዳት ይችላሉ። ለአሁን የተዘጋጁ ቁጥሮች እነሱ ናቸው ለመርዳት ማለት ነው። በቋሚነት አዶናይ ፋውንዴሽን ላይ ግን የሚቀጥል ስለሆነ እዛ ላይም ሄርት ቱ ሄርት ፋውንዴሽንም እዛ ላይም እነዚህ ቁጥሮች ስላሉ በዛ መልኩ ከመላው ዓለም መደገፍ መርዳት ይችላል ማለት ነው። በጣም ደስ ይላል። እንግዲህ ተመልካቾች ዛሬ የበዓል ፕሮግራም ነው። ይህንን በጨዋታ በቤተሰብ ድምቅ ብላችሁ ይህን ፕሮግራም እየተከታተላችሁ እንደሆነ አምናለሁኝ። ቪዲዮን ሳጨርሱት ፖዝ አድርጋችሁ በተሰጡት የመርጃ መስመሮች ሁሉ ሄዳችሁ ሰፖርት እንድታደርጉ ጥሪ ያቀርባለሁኝ። እንግዲህ በሰላም አላህ ጾሙን እንድንይዝ አድርጎ ከዛ ደግሞ በሰላም እንድንፈታ አድርጎ ለዚህ ቀን ላደረሰን እንደ ምስጋናም ጭምር ልንወስደው እንችላለን እና ሰፖርት እንድታደርጉ ጥሪ ያቀርባለሁኝ። በጣም ነው አመሰግነው ስለመጣችሁ ይህንንም ሀሳብ ስላጋራችሁኝ እንዲሁም እዚህ ላይም ስለሰራችሁ ለእነዚህ ህፃናትም ተስፋ ስለሆናችሁ በጣም ትልቅ አክብሮት አለኝ። በጣም አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ ጂሚ ሾው ጋብዛችሁን እንዲህ የሚያምር ቤት በድጋሚ መናገር ፈልጋለሁ። ቤት በጣም ነው የሚያምረው። ፕሮግራሙ በጣም ነበር የሚያምረው። ምግቡ በጣም ነበር የሚጣፍጠውና እዚህ ቦታ ላይ በተለይ ለኔ ሚሞሪ ነው ጋብዘሽ እንደዚህ አይነት ደስ የሚል ፕሮግራም አዘጋጅተሽ ስለጋበሽን እጅግ በጣም አመሰግናለሁ። እሺ ፈጣሪ ያክብርልን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አመስገን ፈልጋለሁኝ። በዚህ አጋጣሚ የጀሚ ሾው ቤተሰቦች ይሄንን ቻሌንጅ እንዲቀላቀሉና ካንቺም ደግሞ ከቤተሰቦችሽ ምን ያህል ህፃናትን ግን ልጠብቅልኝ እርግጠኛ ነኝ ተማመኝባችኋለሽ። አዎ በደንብ እጠብቃለሁኝ እና ኮሜንት ላይ አስቀምጡልን። ሄዳችሁ ዶኔት ያደረጋችሁትን አማውንት አስቀምጡልን። ያሳከማችሁትን ልጆች መጠን አስቀምጡልን። እናየዋለን፣ ኢንተራክት እናደርጋለን። አዎ በደንብ የጀሚ ሾው ቤተሰቦች እንግዲህ ይሄንን ቻሌንጅ ተቀላቅላችሁ በጀሚ ሾው ቤተሰብ እንጠብቃለን። ሁላችሁም ተሳተፉ። በድጋሚ እንደማታሳፍሩኝ ተስፋ አደርጋለሁኝ።
እሺ በጣም እናመሰግናለን። ውድ የጀሚሾ ቤተሰቦች እንግዲህ የነበረንን ቆይታ በዚህ የምናጠናቀቅ ይሆናል። አብራችሁን ስለቆያችሁ በጣም አድርገን እናመሰግናለን። በነበረን የኢፍጣር ፕሮግራም በተጋበዙት እንግዶች በተነሱት ሀሳቦች ደስተኛ እንደነበራችሁ አምናለሁኝ። የተሰማችሁን ስሜት ኮሜንት ላይ አስቀምጡልን። መልካም ጊዜ ተመኘን።